ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ገሰሰ ነኝ። ይህ ጊር 96 ጊር በሚል የማቀርብላችሁ 96ኛው ቪዲዮ ነው። ዛሬ በፈረንጆች ቀን ኦክቶበር 26 ነው። እንግዲህ 95ኛ ቪዲዮ ላይ እያደረግን ያለ ነው እነሱ የዓለም ባንክ ማለት ነው ታርጌትድ ሰብሲዲ ስኪም የሚለውን ፕሮግራም ታርጌትድ ሰብሲዲ ስኪም ነው የሚያስፈልገው ለኢትዮጵያ እንጂ ኮንዶሚኒየም አይደለም። ምክንያቱም ኮንዶሚኒየም ለድሃ ተብሎ ተሰርቶ መጨረሻው ያብታም ሆኗል። መንግስትንም ደግሞ እያከሰረው ነው። ምክንያቱም ገንብቶ የሚያስረክበው በዋጋው ሳይሆን እየደጎመ ነው የሚያስረክበው። ቤቱንም ለመስራት የተለያዩ ነገሮች ስለሚጠቀም የገበያ ዋጋ አዛብቷል። እንደዚህ በማድረጉ ችግር ፈጥሯል። ስለዚህ መንግስት ከኮንዶሚኒየም ይውጣና ይልቁንም ነው ኮንትራክቹዋል ሴቪንግ ስኪም እና ይሄንን ታርጌትድ ሰብሲዲ ስኪም የሚባሉትን ተጠቅሞ ኢላማውን ያልሳተ የቤት ድጎማ የሚያደርግበት ፕሮግራም ውስጥ መግባት አለበት እንጂ አይኤችዲፒ ወይንም ኮንዶሚኒየም ኢላማውን ስቷል ነው። እንግዲህ 95ኛው ቪዲዮ ላይ እንዳልኩት ኢላማውን አልሳት ላይክ ነው ስቷል፣ ግን እናንተ በምትሉት መልኩ አይደለም። ግን ላይክ ነው ስቷል፣ እናንተ በምትሉት መልኩ አይደለም ወዘተ የሚል ነገር አንስቻለሁ። አሁን እንግዲህ እንደዛ ብለው ካሉና ይሄንን በማድረጉም ኢላማውን የጠበቀ የቤት ድጎማ ፕሮግራም በማድረጉ መንግስት እነዚህ ጋር የዘረዘሯቸውን የበጀት ጫናውን ይቀንሳል፣ የግል ገበያውን ያበረታታል፣ ፈጠራና አሰራርን ነው አዳዲስ ፈጠራና አዳዲስ አሰራሮች ግለሰቦች እንዲያስተዋውቁ በር ይከፍታል፣ የቁጠባ ባህልን ያበረታታል። ባንኮች በዚህ በኮንትራክቹዋል ሴቪንግ አግሪመንቱ ወይም ስኪሙ ወዘተ ደስተኞች ነው የሚሆኑት። እንደዚሁም ደግሞ የቤቱን ገበያ ራሱ በክሬዲት ፋይናንስ ለማድረግ የክሬዲት ገበያው ጥሩ እድል ያገኛል ወዘተ ወዘተ። ዝም ብለው ለእኔ ነው የምላችሁ የህልም እንጀራዎች ዘረዘሩ ማለት ነው፣ ከዚህ የሚገኙ ብለው ማለት ነው። ከዛ እነዚህን ከዘረዘሩ በኋላ አሁን ደግሞ እንግዲህ ቀጥለው ግን ጥቅም ብቻ አይደለም ያለው ሊወገድ የማይችል አብሮት አደጋ ሊከሰት ይችላል ነው የሚሉት። እና ምንድነው አብሮት ሊከሰት የሚችል አደጋ? አንዱ አብሮት ሊከሰት የሚችል አደጋ ማለት አንአቮይደብል ነው፣ ወይንም ምን ልበላችሁ አብሮ በቃ ይመጣል ነው። ይህና ልታመልጡት የማትችሉት ነገር አብሮ ይመጣል። ምንድነው እሱ ሲባል እንግዲህ የሚሉት ብድር የሚችሉት ሰዎች ሚድል ኢንካም የሆኑ ሰዎች ወይም መካከለኛ ገቢዎች ሊሆኑ ይችላሉ ይላሉ። ነገር ግን አሁን እኔ መካከለኞቹ ብቻ አይመስለኝም። ምክንያቱም ቤት ውድ ነው። በእርግጥ ቤት ውድ የሆነው አንዱ ምክንያት መሬት ውድ ስለሆነ ነው። ግን ቤት ውድ የሆነው መሬት ውድ ስለሆነ ብቻ አይደለም። መሬት ውድ መሆኑ ትልቅ ዋጋ ተጫውቷል፣ ትልቅ ሚና ተጫውቷል። ነገር ግን የውጭ ምንዛሪ ውድ መሆኑ ቤት ውድ ያደርጋል። ለምሳሌ ነው። ምክንያቱም ብረት ታስገባላችሁ አለ ያለ ቀረጥ እንኳን ብታስገቡ በዶላር ነው የምታስገቡት። ስለዚህ የውጭ ምንዛሪ በየጊዜው የሚጨምር ከሆነ ብረት ታስገባላችሁ፣ የተለያየ ዕቃ አሉሚኒየም ለምሳሌ እዚህም ሊመረጥ ይችላል። ዋሬቨር ግን የሆኑ ነገሮች ማስገባታቸው አይቀርም። ለምሳሌ መኪና ራሱ የኮንስትራክሽን መኪና የምታስገቡት እሱም ብቻ የምታስገቡት ነገር አይጠፋም። ስለዚህ የውጭ ምንዛሪ ራሱ ቤቱን ሊያስወደደው ይችላል። የገበያ ትንበያ ቤቱን ሊያስወደደው ይችላል። ውስጥ የተለያዩ ነገሮች ቤቱን ሊያስወደዱት ይችላሉ። እና ምን ልላችሁ ነው፣ በእርግጥ እነሱ በሚሉት መንገድ ከሄዳችሁ የመሬትን ዋጋ ምናልባት በትርጉም ባለው መልኩ እንዲቀንስ ልታደርጉት ስለምትችሉ የቤት ዋጋ ላይ ከፍተኛ ለውጥ ታመጣላችሁ። ነገር ግን በዛ ብቻ አይወሰንም፣ ሌሎች ነገሮችም አሉ። የቤት ዋጋ ከሞላ ጎደል እኔ ይመስለኛል ነው የምላቸው። አሁን 2 መኝታ ቤት ምናምን ቤቶች በኢትዮጵያ ውስጥ እነሱ በሚሉት ስኪም ከ2,500,000 ብር በታች ምናምን ማግኘት የሚቻል አይመስለኝም። 3 መኝታ ቤት ነው የምላቸው። መሬት ላይ ሊሆን ይችላል
ገብቷቸዋል። 3 መኝታ ቤት ለዛን 2.5 ሚሊዮን ማግኘት የምትችሉ አይመስለኝም። ማርኬት ከሆነ ነው የምላችሁ። እንደሱ ከሆነ 2.5 ከሆነ 2 ሚሊዮን 500 ሺህ ብር ለመበደር ገብቷቸዋል። 2 ሚሊዮን 500 ሺህ ብር ለመበደር ስንት መክፈል አለባችሁ ነው? 30 ሺህ ምናምን መክፈል አለባችሁ በወር። የትኛው ደሞዝተኛ ነው? ገብቷቸዋል። የትኛው የህብረተሰብ ክፍል ነው 30 ሺህ ብር መክፈል የሚችል? አሁን ለምሳሌ እነሱ በሚሉት በነፃ ገበያው ካረጋችሁት ነው ብላችሁ እኔ በጣም ማለት 2 መኝታ ቤት በቃ ላይክ ነው አይታሰብም። የ100 ሺህ ብር ደሞዝተኛ ካልሆናችሁ 2 መኝታ ቤት ኢንቪዜጅ ማድረግ አትችሉም። አሁን ባለው በተጨባጭ ሁኔታ መንግስት እንግዲህ የሚገርም ደሞዝ ጨመረ ብለን ማለት ነው። ስለዚህ አሁን እዚህ ጋር የሚሉት ምንድነው? ፖቴንሻል ዳት ኦንሊ ሚድል ኢንካም ሃውስሆልድስ ዊል ቢ ከሚያጋጥሟችሁ ሊቀረፉ ከማይችሉ ችግሮች አንዱ ምንድነው? ሚድል ኢንካም ብቻ የሆኑ ሰዎች ይሆናሉ ገቢ መበደር የሚችሉት። አሁን ሀሳቡ ምንድነው? መንግስት አንተ ኮንዶሚኒየም አትስራ፣ ይልቁንም ዝቅተኛ የህብረተሰብ ክፍል የሆኑ ሰዎች ከባንክ ተበድረው ቤት እንዲገዙ አድርግ። ያም በማድረግ ነው ታርጌትድ ኢላማውን የመታ የቤት ድጎማ ልታመጣ የምትችለው ነው የሚሉት። ገብቷቸዋል። ግን መልሰው አሁን የራሳቸውን አርጊመንት በምን ያፈርሱታል? ግን እኮ እንደዛ ካደረግነው መካከለኛ ገቢ ያላቸው ሰዎች ብቻ ናቸው ከባንክ መበደር የሚችሉት። ለምን እንዳልኳችሁ በቁጠባ ብቻ የአንድን ሰው ክሬዲት ወርዚነስ ማሳየት የሚቻል አይመስለኝም። አንድ ሰው ለቅድመ ክፍያ ገብቷቸዋል። ለቅድመ ክፍያ ተበድሮም ተለክቶም ከሰው ምናምን አምጥቶም ሊያሟላ ይችላል። ያ የሰውየውን ክሬዲት ወርዚነስ አያሳይም የሚልም ክሬዲት ወርዝነስ እንዴት ልበላችሁ ሰፊ ነው የህይወት ታሪካችሁ ማለት። ታጨሳለህ ወይ ትጠጣለህ ወይ ትደባደባለህ ወይ ጎረምሳ ያደርጋል። የዛ ሁሉ ነገር ድምር ውጤት ነገር ነው። እና አንድ ሰው እንትን ሊሆን ይችላል ክሬዲት ነው እንትን ስላደረገ ቅድመ ክፍያ ስለከፈለ ክሬዲት ወርዝነሱን ላያሳያችሁ ይችላል። እና አሁን እዚህ ጋር መጥተው የሚሉት ምንድን ነው መካከለኛ ገቢ ያላቸው ሰዎች ካልሆኑ ከባንክ ሊበደሩ የማይችሉ ሰዎች በሌላ አማርኛ ክሬዲት ወርዚ ላይሆኑ ይችላሉ ነው። እኔ ግን አይ ዶንት ቲንክ አንዳንዴ አሁን ባለው ሁኔታ ላይ ያለው ራሱ አሁን ካለው የገበያ ዋጋ የተነሳ 8,000 ብር የምትከፍሉ ከሆነ ነው ማለት 600 ሺህ ብር ነው ማግኘት የምትችሉት። በ600 ሺህ ብር ከሪል ስቴት ምን አይነት ቤት ልታገኙ ትችላላችሁ? መሬት በጨረታ አይሸጥ። መሬት በገፍ አቅርቡ ወዘተ ወዘተ። ከሪል ስቴት በ600 ሺህ ብር ምን አይነት ቤት ልታገኙ ትችላላችሁ? ኬን ዩ ፋይንድ ማለት አንድ ስቱዲዮ በ600 ሺህ ብር ማግኘት ይቻላል? አይ ዶንት ቲንክ ሶ ነው ማለት። ከሪል ስቴት ደግሞ በ600 ሺህ ብር ቤት ማግኘት ማይቻል ከሆነ አሁን በኢትዮጵያ ውስጥ ባለው ሁኔታ 39 ሺህ ብር የሚያገኘው ደሞዙ እጁ ላይ የሚደርሰው 24 ሺህ ነው። ምክንያቱም ግብር ይወጣለታል፣ የጡረታ አስተዋጽኦ ይወጣለታል ወዘተ ውስጥ 24 ሺህ ነው የሚደርሰው። ከ24 ሺህ 8 ሺዋን ብቻ ነው መክፈል የሚችለው። በ8 ሺህ ብር የ39 ሺህ 600 ሺህ ብር ነው የሚችለው። ስትወርዱማ ለምሳሌ ሰውየው ደሞዙ 25 ሺህ ብር ከሆነ በጥሪው ግብሩን ስታወጡለት እንትኑን ስታወጡለት የጡረታ አስተዋጽኦን ስታወጡለት 25 ሺህ ብር የነበረው ሰው ደሞዙ ምናልባት እጁ ላይ የሚገባለት 16 ሺህ ብር ሊሆን ይችላል። 16 ሺህ ለ3 ስታካፍሉት ወደ 5300 ነው የሚመጣው መካከለኛ ገቢ ያለው ሰው። ይሄ ሰውዬ በ5300 ብር ስንት ብር ነው የሚበደረው? ይሄ 600 ሺህ ብር ከተበደረ ምናልባት እሱኛው 500 ሺህ ብር ሊሆን ይችላል መበደር የሚችል እና ይሄ ለዚህ ዋናው ምክንያቱ ምንድነው ነው የሀገሪቱ ማለት ሌሎቹ የቤት ችግር ብቻ አይደለም ኢትዮጵያ ውስጥ ያለው የቤቱ ችግር ፍሬ ነው። የችግሩ መነሻው ህገ መንግስት፣ መንግስታዊ አስተሳሰብ፣ አደረጃጀት፣ ሀገር አወቃቀር ምናምን እሱ የወለደው
ድህነት። እነዚህ ሁለቱ ናቸው ዋናው የኢትዮጵያ ችግር። እነሱን ስትፈታው ይሄ ሁሉ አሁን የምታወራው ነገር መካሪ ዘካሪ ተቆጪ ሳያስፈልገው በራሱ ጊዜ መስመር ይዞ ምናልባት የኢትዮጵያ ልምድ ተብሎ ለሌላ ሀገር ሼር ይችላል። እሱን ሳትፈታው ግን ይህንን ብታወራው አሁን እንደ ልክ ነው፣ እንደዚህ ይደረጋል፣ እንደዚህ ያደርጋል፣ ባንኮችን ያበረታታል፣ አቅጣጫውን የሳተውን ኢላማውን ይመታል ምናምን ምናምን ብለህ ያልከውን ነገር ምን እያልኩ ሀሳብ የተበተነ ያጠፋዋል ነው። ኤኒዌይ ማለት ችግር ገጠመን ነው የሚሉት። አሁን መልሰው ነው ዋትስ ዘ ችግር ፖቴንሻል ዳት ኦንሊ ሚድል ኤንድ አፐር ኢንካም ሃውስሆልድስ ዊል ቢ ኤብል ቱ አፎርድ ባንክ ሎንስ። ምንም ጥያቄ የለውም። ያ ከሆነ የምን ታርጌትድ ነው ታዲያ ነው? አሁንም ኢላማ አንሳት እኮ ነው አንተ ራስህ። In the short to medium term, this is acceptable. At the very least, the program removed market distortion caused by HDP, which was not reaching low-income households anyway. እንግዲህ ደጋግሜ ብየዋለሁ፣ እነሱም ይደጋግሙታል። ስለዚህ እኔም ደግመዋለሁ። ይሄን ለጊዜው እንታገሰው ነው የሚል። ለጊዜው እንታገሰው አቅጣጫ ብንስትም ያኛውን ኢላማ ስቷል ብለው እየወቀሱት ነው። እኛም ኢላማ ስተናል። የእኛም ፕሮግራም ሲጀምር ኢላማ ሊስት ይችላል። አክሰፕተብል ነው። ቢያንስ ግን ዲስቶርሽን ታወጣለህ ነው። ዲስቶርሽን የማርኬት ዲስቶርሽን ታወጣለህ። ግን የማርኬት ዲስቶርሽኑ የተፈጠረው እንዳልኳችሁ መንግስት 3 ስህተቶች ስለሰራ ነው እንጂ የኮንዶሚኒየም ቤቱ ስለገባ አይደለም። አንደኛው የመሬት ፖሊሲው ብልሹ ነው። እሱን ከተወ። ሁለተኛ ቦንድ ሲገዛ በርካሽ ነው የሚገዛው። እሱን ከተወ። ሶስተኛ ይዋሻል። ከስሬ ነው የሸጥኩት ይላል። ሲታይ ግን ከስሮት የሚሸጥ አይመስልም። ስለዚህ እነዚህን ነገሮች ካስተካከለና ኮንዶሚኒየሙን ራሱ አሁን ከሚያቀርብበት ዋጋ በታች እያቀረበ ከገባ፣ ለነገሩ አሁን በዚህ ዋጋም ሰው እየገዛው ነው። ግን ከዚህ በታች ማቅረብ ከጀመረ ምን ይሆናል መሰላችሁ? እና ብዛቱን ከጨመረው ያን ህልማችንን ማሳካት ይጀምራል። ለኢትዮጵያዊ ኮንዶሚኒየም ሚኒመም ስታንዳርዱ ይሆናል። አሁን ከፍታው እንደሆነው ሳይሆን ማለት እና ማርኬት ዲስቶርት አድርጓል። ግን ቴክኒካሊ ነው እንጂ ስትራቴጂካሊ አይደለም ዲስቶርት ያደረገው። ወይንም በሌላ አማርኛ መንግስት እስካለ ድረስ ማርኬት ዲስቶርሽን ሊቀር አይችልም በሚባልበት ደረጃ አይደለም። ያሰራቸው ቴክኒካል ፋውሎች አሉ። ቴክኒካል ፋውሎቹን ካቆመ ማርኬት ዲስቶርት ላያደርግ ይችላል። ሁለተኛ የሚሉት ምንድን ነው? ያኛውም ቢሆን ማለት እሱ የሰራውን ስህተት ነው የሰራ ነው። ስለዚህ ምን ችግር አለው? which was not reaching low income households anyway። የኛም ሲጀምር ለሎው ኢንካም ሃውስሆልዶች አይደርስም። ግን ያኛውም እየደረሰ ስላልነበረ ምንም ችግር የለውም ማለት አልሸሹም ዞር አሉ ከሆነ ምን አለፋ ነው ወደዚህ ለመምጣት ላይክ ነው መለወጥ ያስፈለገው። ለምንድን ነው? ቢያንስ ማርኬት ዲስቶርሽንን አቁመሃል ነው። አይ ማርኬት ዲስቶርሽኑን በዚህ አድርጌ ያስተካክላለሁ ብላችሁ ማረም የሚቻል ይመስለኛል። ፕሮግራም ካን ኢቨንቹዋሊ አዳፕት ቱ ኬተር ቱ ሎወር ኢንካም ሃውስሆልድስ ባይ አጀስቲንግ ሰብሲዲ ሌቭልስ አኮርዲንግ ቱ ኒድ። በኋላ ላይ ግን በጊዜ ሂደት የዝቅተኛ ህብረተሰብን ክፍል እንዲደርስ ሰብሲዲውን ማገዝ ይቻላል። አሁንም ይቻላል። ይሄኛውን ኮንዶሚኒየሙን እንዴት ልበላችሁ፣ በቃ እኔ ስላልኩኝ ያልኩት ነገር ለምን ይቆማል የሚል አይነት አርጊመንት ነው የሚመስለው። ማለት ገበያዊ ስራ መንግስትም ይስራ፣ ገብቷቸዋል። እና ምን ችግር አለው? ገበያውም ይስራ መንግስትም ይስራ። ዋናው መንግስት እንዳልኳችሁ እንዳይደክመው ማለት እንዳይደክመው ይነሰንስ አይ ዶንት ኖ ላይክ ነው what you call it አንድ ነገር ብታደርጉትም ባታደርጉትም ልዩነት የሌለው ነገር ነው ለኔ ነው የምላችሁ። ግን ከእንትን አኳያ ካያችሁት በተለይ ደግሞ አሁን ለምሳሌ ለኔ መንግስት ቢኖር ችግር የለውም ብዬ ከማስብበት ምክንያት አንዱ ምንድነው? ትልማችን
እንደኔ ነው የምላችሁ ቢሳካ እንደኔ በጣም ፈጣን የሆነ ከተሜነት ማምጣት ስለሆነ ማለት አሁን ልክ ነው የሆነ ምንድን ነው የሚባለው እነ ኮሪያ ራሳቸው በአመት 4% ነው ኮምፓውንድ ያደጉት ከተሜነትን የጨመሩት። እንዴት ብለህ ነው አንተ 6% ጨምራለሁ የምትለው አይነት ነገር ነው። አሁን ቻት ጂፒቲ ራሱ የሚለኝ ነው ብላችሁ ምን ችግር ይቻላል አይቻልም ጥያቄ is it feasible or not can we do it ማለት ብረቱ አለን ውሃው አለን ሲሚንቶ አለን ወይ እንትኑ ገብቷቸዋል። ፊዚካል ኮንስትሬንት ስላለብን ነው ማንችለው ወይስ እነሱ እንደዚህ ስላደረጉ እነሱ ናቸው ጣራው ከነሱ በላይ ማለት ላይክ ነው is it normative or is it practical limit ላይክ ነው actual facts on the ground limitation እሱ ከወሰናችሁ ምንም ልታረጉ አትችሉም። ሁኔታው የግድ አስገድዷችሁ ካቆማችሁ። ነገር ግን ብረት ካልወሰነ ሲሚንቶ ካልወሰነ ብሎኬት ካልወሰነ መሬት ካልወሰነ ውሃ ካልወሰነ የውጭ ምንዛሪ ካልወሰነ ገብቷችኋል። የሰው አቅም ጉልበት ካልወሰነ ለምን 7% አናሳድገውም በአመት ከተሜነት? ማቴሪያል የሆነ ሬስትሪክሽን ከሌለብን ዋይና ገብቷችኋል። ዴርፎር ማቴሪያል የሆነ ሬስትሪክሽን ካቆመን ምንም ልታረመለክ ነው እንትኑ ሁኔታው ተጨባጭ ሁኔታው መሬት ላይ ያለው ነገር ነው ያቆማችሁ ወይስ እሱ ካቆማችሁ ምንም ልታረጓችሁ ይጀስ ፌዝ አውት። እሱ ካልሆነ ግን ይጀስ ፑሽ አውት እንደኔ ነው የምላችሁ። ማለት ገፍተ ሲያቆም አይ ከዚህ በላይ መሄድ አይቻልም ታቆማለህ። አይ በቻይናም አላየንም በኮሪያንም አላየንም አይሰራም ለኔ ነው የምላችሁ። ላይክ ነው የውጭ ምንዛሪ ካቆማችሁ ታቆማላችሁ። በቂ የሰው ኃይል ሰራተኛ ካጣችሁ ታቆማላችሁ። በዛ ፍጥነት አሸዋ ማምረት የማይቻል ከሆነ ታቆማላችሁ። በዛ ፍጥነት ብሎኬት ማምረት የማይቻል ከሆነ ታቆማላችሁ። ወይ ነው ላይ ከአቅም በላይ የሆነ የተፈጥሮ ነገር ምናምን እንደዚህ አይነት ሪል የሆነ ፎርስ ሜጀር ታቆማላችሁ። ካልሆነ ግን መስራት ነው። ስለዚህ እንደዛ ስለማስብ እኔ መንግስት መኖሩ አጋዥና ዋጋ አረጋጊ እንጂ እንቅፋት ላይሆን ይችላል። ፕሮቫይድድ በማርኬት ይስራ። ግን ገብቷቸዋል። በማርኬት ይስራ ኢነሰንስ እንዳልኳችሁ ቦንድ ሲገዛ በገበያ ዋጋ ይግዛ። አውጥቶ አጫርቶ ላይ ነው ይሄን ያህል ቦንድ ለኮንዶሚኒየም ፈልጋለሁ በምን ያህል ብር ትሸጡልኛላችሁ ማለት ልክ ነው። መሸጥ እፈልጋለሁ በዚህ ልክ ነው እንትን ማርኬት አይቶ ይግዛ። ከዛ ወስዶ ይገንባ። ከገነባ በኋላ ይሽጠው በጨረታ ከፈለገ በነፃ ገበያ። ዋናው ሀሳቡ ምንድን ነው? ለምሳሌ ኢትዮጵያ ውስጥ እንበልና እነሱ እንደሚሉት በአመት 483,000 ቤት የሚያስፈልግ ከሆነ የሚታደላይክ ነው። ከ400 እንበልና ስንት ነው ያሉት? 386,000 በአመት ቤት ያስፈልጋል። ከዚህ ከ386,000 ለአምስት እንክፈለው። ለአምስት ብትከፍሉት ስንት ይመጣል? 386,000 ለአምስት ሲካፈል 7 right 35 336 you have again like no 7 77,000 ምናምን ይመጣል አይደል? like ነው እንትኖቹን ተታችሁት ማለት ነው። 77,000 ኮንዶሚኒየም በየአመቱ ያምርት ከቻለ ነው። ምንድነው ሐሳቤ? ለምሳሌ እንደዚህ አድርጋችሁት ዝቅተኛ ደረጃ ያለው ኮንዶሚኒየም ይኖረው፣ ከሱ ትንሽ ከፍ ያለው የማህበር ቤት ይኖረው። ገብታችኋል? ይሄ ከፍ ያለው በግሉ ይስራ እንበል። ይሄ ላይ ያሉት የመጨረሻዎቹ ሪል ስቴት ሰርቶ የሚሰጣቸው ቤት ውስጥ ይገቡ። እንደው ነው የምላችሁ እኔ አሁን ላይ ነው ከጊሩ ጋር አይሄድም። እንደው በሀሳብ ደረጃ ነው የምላችሁ እንደዛ አድርጋችሁ። ስለዚህ በአመት ካለው ዲማንድ አኳያ የሚታደስ ሳይሆን አዲስ ቤት 386,000 በአመት ዲማንድ ካለ በመላ ሀገሪቱ ከቻለ እና ማርኬት አለኝ ብሎ ካሰበ 77,000 ቤት የመስራት መብት አለው ብዬ ነው ማሰብ። እንደዛ በማድረግ
ማርኬት ያረጋጋል ምናምን ያደርጋል። በዛ መልኩ ኢንተርቬን እስካደረገ ድረስ እና ኢንተርቬንሽኑ ማርኬት እስከሆነ ችግር የለውም ነው። ስለዚህ እነሱ በጊዜ ሂደት ፕሮግራሙ ለዝቅተኛ ደረጃ ላላቸው ሰዎች ሊውል ይችላል። በምን አይነት ጊዜ ሂደት ማለት ነው? ዝም ብላችሁ በመቆየት አይመጣም አይደለ? ጊዜ ሂደት ማለት በጊዜ ሂደት እኮ ማለት ምን ማለት ነው? ትዕግስት ማለት ይባላል። ትዕግስት ማለት ምንም ሳያደርጉ ቁጭ ብሎ መጠበቅ አይደለም። ትዕግስት ማለት አይደለም የምትችሉትን እያደረጋችሁ ሆፒንግ ፎር ደ ቤስት ነው። ዴርፎር ሚር ላይክ ነው ሴቲንግ እጅ አጣጥፎ መጠቀም መቀመጥ ምንም ሳያደርጉ ትዕግስት አይደለም። ስለዚህ ጊዜ እንደዛ አድርጋችሁ ብትጠብቁት ምንም አያመጣም። ጊዜ ሰዓት ነው ቲክ ታክ ቲክ ታክ ብሎ እየተቀያየረ ይሄዳል። ገብታችኋል? ኢቨንቹዋሊ ቢ አዳፕትድ ዋት ውድ ሜክ ኢት ቱ ቢ አዳፕትድ ኢቨንቹዋሊ በዚህ ህገ መንግስት፣ በዚህ አከላለል፣ በዚህ ገብቷችኋል? በዚህ እሳቤ፣ በዚህ ሀገር ውጥንቅጥ nothing would happen. You can wait until you die. Nothing will happen. It will never be adopted. ዝም ብለው ነው። Then private sector supplied houses will be more expensive than IHDP units because developers will incur the cost of land. እኔ ሰዎች ስላችሁ አልነበረም ቅድም? በግል ሰፕላይ የሚደረጉ ቤቶች ኮስት ኦፍ ላንድ ገዝተው ስለሆነ ያን ሌየር ይጨምሩበታል። ኮስት ኦፍ ላንድን ብቻ አይደለም ስፔኪሌሽንም አለበት። ስለዚህ መወደዱ ይቀራል ወይ ነው። In mitigation, the down payment subsidy will offset the price increase and decrease affordability issues. ይሄን ግን በምን እናጣጣዋለን? የዳውን ፔመንት ሰብሲዲው ለምሳሌ አንተ የቅድመ ክፍያው 30% ከሆነ አንተ 15% ስትቆጥብ እኔ 15% ሞላልሃለሁ። ያቺ አንተ ነው በሪል ስቴት 15%፣ በመንግስት 85% ነው። ገብቷቸው በሪል ስቴት 15% ኢዝ ኢኳል ቱ በገቨርንመንት 85% ሰብሲዲ ነው። ስለዚህ እዛው ነው። እንዲያውም የሚደርሰው አይመስለኝም። እሱም ብቻ አይደለም፣ የሪል ስቴት አንተ 15% ሰብሲዳይዝ አድርገ ሰውየው ለቅድመ ክፍያም ቆጥቦም ይሁን ከዛ በኋላ ቅድመ ክፍያውን ከፍሎ በቀረው ደግሞ ብድር ወስዶ በሚያገኘው የሚወስድ የቤት ዋጋ ስንት ነው? ኢትስ ቱ ማች አፎርድ አያደርገውም። አንሌስ ደሞዙ በጣም ከፍ ካላለ በስተቀር። በሌላ አማርኛ ምን ማለት ነው? ይሄ እስካሁን የተወራው ነገር በሙሉ ስለማይሰራ ብላችሁ ምንድን ነው የሚባለው? የተጣለ ውድቅ የተደረገ ፕሮጀክት ነው የሚል ነው። There will be downward pressure on prices eventually as competition grows and supply increases. በጊዜ ሂደት ዋጋዎች እንዲቀንሱ ጫና ያድርባቸዋል። ማለት አቅርቦት ሲጨምርና ውድድር ሲበዛ ነው። እውነትነት አለው ግን ምን እንጃ የቤት ዋጋ ቀንሶ ያውቃል በዓለም ላይ ሰዎች የህዝብ ቁጥርም እየጨመረ ገብቷቸዋል። እና አይ ዶንት ኖ እኔ ይሄ ታርጌትድ ሰብሲዲ ስኪም ጥቅሙ አልታየኝም። ሪስክ ዳት ዲማንድ ፎር ኒው ሃውሲንግ ዊል ድራይ አፕ አዝ ሃውስሆልድ ሴቭስ አፕ ፎር ዳውን ፔመንት ሰብሲዲ is excluded as backlog to eligible IHDP will be actively seeking private sector.
risks that demand for new housing will dry up as households save up for down payment subsidy is excluded as backlog of eligible HDP registrant will be actively seeking private sector supplied housing. Risks that demand for new housing will dry up as households save up for down payment subsidy is እንግዲህ እንግሊሽ አስተማሪያችን ይሄንን እንግሊዘኛ ማለት ችግሮች ነው ብሎ ይዘረዘሩት ግን እንግዲህ የሚመስለው ነው የምላችሁ risks that demand for new housing will dry up as households save up for down payment subsidy is excluded ማለት የሚያስፈራው ምንድን ነው? አዲስ ቤት የሚፈልግ ሰው ይጠፋል ነው ማለት በሪል ስቴት ለሪል ስቴት ገበያ ውስጡትና ሲባል አዲስ ይጠፋል፣ አዲስ ቤት ፈላጊ ይጠፋል። ምክንያቱም ሰው ሁሉ አይኤችዲፒ ላይ ተመዝግቦ እየጠበቀ ስለሆነ ምናምን ነው። እንዴት አድርገው ባጭሩ ምንድን ነው እንደዚህ ብለን እንደዚህ እዚህ ጋር የሚሉት ነገር እኔ ትርጉም የሚሰጥ አይመስለኝም። ግን ሊሉ የፈለጉት ብለን ተርጉመን እንረዳቸውና ሊሉ የፈለጉት ምንድን ነው? ስለዚህ ውድ ነው የሚሆነው ቤታቸው የሪል ስቴቶቹ። ስለዚህ ገበያ ያጣሉ ማለት ገንብት ነው ለእነሱ ስራ። መንግስት ገበያ የሚያገኘው ለምንድን ነው? በርካሽ ስለሚሸጥ ነው። 3 መኝታ ቤት በ1 ሚሊዮን ምናምን እየሸጠ ገበያ ብዙ ሰው ይሰለፍለታል። ግን ሪል ስቴቶቹ 3 መኝታ ቤት በ3 ሚሊዮን ራሱ ቢሉ ብዙ ገበያ ላይ ያገኙ ይችላሉ። ሪስክ አለባቸው ነው። ስለዚህ አደጋው ይሄ ነው የሲስተሙ አንደኛው ነው። ታርጌትድ ሰብሲዲ ስኪም የሚባለው ወደ ገበያ ስትወስደው ያለችው ዲማንድ በጣም ጥቂት ስለሆነች እሷኑ ላፍ ያረጋትና ከዛ ይቆማል ነው። ለማን ይሸጣል? ያለው አይታችሁታል። 1 ሚሊዮን ምናምን ብር የተበደረው 5,000 ምናምን ሰው ነው ማለት 6 ቢሊዮን ብር የተበደረው ለቤት ለሞርጌጅ ብሎ በኢትዮጵያ ነው። ይገርሞኛል እንግዲህ እውነት ከሆነ 5,000 ወይ 6,000 ሰው ነው። በአቨሬጅ ስትወስዱት በአንድ ሰው 1 ምናምን ሚሊዮን ብር ነው። ስለዚህ ይቆማል ነው። ግን እነሱ የሚሉት ምንድን ነው? አይ አሁን ለኮንዶሚኒየም ብዙ የተመዘገበ ሰው ስላለ እሱን ታስተላልፍለታለህ ነው። በሌላ አማርኛ ምንድን ነው? መንግስት በኮንዶሚኒየም የደረደራቸውን ቤት ጠያቂዎች ታስተላልፍለታለህ ነው። ደንበኞች እኔ ጋር አሉ፣ እኔ ግን አላዋጣ ስላለኝ ከስራ ወጥቻለሁ፣ ለአንተ አስረከብኩ ነው። ለአንተ አስረከብኩ ነው። ማን ከለከለው? ማለት የሚችል ቢሆን ኖሮ ሰው የሚችል ቢሆን ኖሮ መጀመሪያም ኮንዶሚኒየም ጋር ሄዶ ይሰለፍ ነበር። ገብቷቸዋል። በሰብሲጂ ራሱ ተደርጎም እኔ ሄዶ እንትኑ ጋር መሰለፍ የሚችል አይመስለኝም። አሁን መንግስት በር ላይ የተሰለፈው ሰው መንግስት በቃ እንትን ላይ ሻይ እየጠጣ ለአንድ ለ8 ዓመት ሻይ እየጠጣ ነው ቢባል ሰው 8 ዓመትም መንግስት በር ላይ ነው የሚቆመው ብዬ ነው የማስበው። ለምን? ስለማይችል። ቢችልማ ኖሮ መጀመሪያ መጥቶ መንግስት በር ላይ ቆመ። ስለዚህ እኔ ምን መሰላችሁ ስንደመድመው ይሄንን 96ኛውን በዚህ ልጨርሰውና እንግዲህ 6 የፕሮግራም ኤሪያዎች ሪፎርም ብለው አይኤችዲፒ ሪፎርም ብለዋል። ከአይኤችዲፒ ሪፎርም ልንወስድለት የሚገባው ምንድን ነው? ህገ መንግስት አሻሽሎ አላሉም። ህገ መንግስት ማሻሻል ላንድ አርክሱ ነው። ላንድ ለማርከስ ብቻ ሳይሆን የሊዝ ፖሊሲውን ተለውጦ በኮሞዲቲ በሚሸጥበት ብቻ እንዴት ልበላችሁ ከ50% ፕሮፊት በላይ ከላንድ ልማት እንዳይመጣ ማድረግ ሪፎርሙ ነው ብላችሁ። ከዛ ሲቀጥል መንግስት መውጣት አለበት ብዬ አላስብም። በእንትን ይስራ፣ በገበያ ተመርቶ ይስራ። ብድርም ሲወስድ ገንብቶ ሲሸጥም በገበያ ይስራ ማለት
እኔ ይመስለኛል ጥራቱን አሻሽሎ ምናምን ብሎ ስቱዲዮ በ200 ሺህ ብር ማስረከብ የሚችል ይመስለኛል። ጥራቱን አሻሽሎ አሁን ካለው ራሱ ገብቷቸዋል። ስለዚህ ሪፎርሙ ይሄ ነው መሆን ያለበት ከሆነም ነው ምላቸው። እነሱ የሚሉት ግን እሱ ወጥቶ ከዛ በኋላ መሬት ሽጦ በጨረታ የሚሸጠውን ገንዘብ ወስዶ ያንን እዚህ አስቀምጦ እነሱን ሄዳችሁ በየባንኩ ዲፖዚት አድርጉ ብሎ በየባንኩ ዲፖዚት ሲያደርጉ ደግሞ ግማሹን እኔ ሰብሲዳይዝ ላርግ ብሎ ሰብሲዳይዝ ሲያደርግ በባንክ መበደር የሚችሉት ሚድልና አፐር ኢንካም ከሆኑ ተመልሶ እኮ አሁንም ኮንዶሚኒየሙን ራሱን እየሰጣቸው አይደለም ወይ? በዛው አይቀጥልም ወይ? እና እኔ ምክረ ሀሳብ ብሎ ያመጡት አይችዲፒ ሪፎርም ዲዝን ወርክ እና እንግዲህ በሚቀጥለው ሃውሲንግ ፋይናንስ ይላሉ። ፕሮግራም ኤሪያ 2 ሃውሲንግ ፋይናንስ ላይ እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ